የነበረችው ፕሌን ከመከስከሷ በፊት እዛ ውስጥ የሰሩት ጀብድ ነው የምነግራችሁ ዛሬ። እናም ልብ ብላችሁ አድምጡ። ቦይንግ 767 ወይም ደግሞ ዙሉ በደረሰባት የቴክኒክ ብልሽት አልነበረም የተከሰከሰችው። ከተሰራች ወይም ደግሞ ለመጀመሪያ ጊዜ የበረራ አገልግሎት ከሰጠችበት ጊዜ ጀምሮ የ9 ዓመት ዕድሜ ነበራት። እናም ታሪኩ እንዴት መሰላችሁ? 3 ችግር የነበረባቸው ሰዎች ወደ ፕሌኗ ይሳፈራሉ። እናም የፕሌኗ ሩት እንደዚህ ነበረ። ከአዲስ አበባ ወደ ናይሮቢ፣ ከናይሮቢ ወደ ብራዛቫይል፣ ከዛ ወደ አቢጃን። ግን እነዚህ 3 ወጠጤዎች የተሳፈሩት ወደ አውስትራሊያ ለመሄድ ነበረ። ፕሌኗ እየሄደች ያለችው ወደዚህ አቅጣጫ ነው። አውስትራሊያ የሚገኘው ደግሞ በዚህ አቅጣጫ ነው። እናም ፕሌኗ መብረር በጀመረችበት በ20ኛው ደቂቃ 3 ወጣቶች ተንደርድረው ወደ ካፕቴኑ የሚገኝበት ፓርት ወይም ኮክፒት ይገባሉ። የእሳት ማጥፊያና መጥረቢያ ይዘው ነበር የገቡት። ግን እዚህ ፓርት ላይ ልብ ብላችሁ አድምጡ። ይህ ነገር እየተፈጠረ ያለው በ96 በፈረንጆቹ ነበር። ግን ደግሞ የኢትዮጵያን ኤርላይንስ ከ91 እስከ 96 10 የሚደርሱ የሃይጃኪንግ አቴምፕስ ወይም ደግሞ የፕሌን መጥለፍ ሙከራ እንደተደረጉበት ተናግሮ ነበር። ሎስ አንጀለስ ታይምስ ግን ነው 17